መጽሐፈ ሄኖክ ምዕራፍ 36 አሁንም ልጆቼ እላችኋለሁ ጽድቅን ውደዷት በእርሷም ሂዱ የጽድቅን መንገዶችን ይቀበሏቸው ዘንድ ይገባልና የአመጽ መንገዶችን ፈጥነው ይጠፋሉ ያንሳሉም ለታወቁ ሰዎችም ከልጅ ልጅ ጀምሮ ከአመጽና የሞት መንገዶች ይገለጣሉ ከእነርሱም ይርቃሉ አይከተሏቸውም አሁን ለእናንተ ለጻድቃን እላችኋለሁ በክፉ መንገዶች አትሂዱ በግፍና በሞት መንገድ አትሂዱ እንዳትጠፉም ወደ እነርሱ አትቅረቡ ነገር ግን የተመረጠች ጽድቅንና ሕይወትን ለእናንተ ፈልጉ ምረጡም በሰላም መንገዶችም ሂዱ ትድናላችሁም በተድላም ትኖራላችሁ በልቦናችሁም ሐሳብ ትይዛላችሁ ክፉ ጥበብን ይሰሩ ዘንድ ኃጥአን ሰዎችን እንደሚፈትኗቸው አውቃለሁና ነገሬ ከልቦናችሁ አይጥፋ ቦታም ሁሉ አይገኝላትም መከራም ሁሉ አይጎድልም የአመጽንና ግፍን ለሚያንጹ ተንኮልንም ለሚሰሩት ሰዎች ወየውላቸው እነርሱ ፈጥነው ይጠፋሉና ሰላምም የላቸውምና ቤታቸውን በኃጢአት ለሚሰሩ ሰዎች ወየውላቸው ከመሰረታቸው ሁሉ ይጠፋሉና በሰይፍም ይወድቃሉና ወርቅንና ብርንም የሚሰበስቧት በፍርድ ፈጥነው ይጠፋሉና እናንተ ባለጠጎች ወየውላችሁ በባለጠግነታችሁ ላይ ታምናችኋልና ከባለጠግነታችሁ ትለያላችሁና በባለጠግነታችሁ ወራት ልዑልን አላሰባችሁትምና እናንተ ስድብን በደልንም ሰራችኋት ደም ለሚፈስባት ቀንና ለጨለማ ቀን ለታላቋ ፍርድ ቀን የተዘጋጃችሁ ትሆናላችሁ የፈጠራችሁ እንደሚያጠፋችሁ በውድቀታችሁም ላይ ይቅርታው እንደማይደረግላችሁ እኔ እንደዚህ ብዬ እነግራችኋለሁ ፈጣሪያችሁን በጥፋታችሁ ደስ ይለዋል በእናንተም ጻድቃን በእነዚያ ወራት ለዝንጎችና ለኃጢያን መዘባበቻ ይሆናሉ ዓይኖቼ ውሃን የቋጠሩ ደመናዎችን ይሆኑ ዘንድ በእናንተ ላይ አለቅስ ዘንድ ውሃንም እንደቋጠረ ደመና እንባዬን አፈስ ዘንድ ከልቦናዬ ሐዘንም አርፍ ዘንድ ማን በሰጠኝ ነበር ስድብንና ክፋትን ታደርጉ ዘንድ ማን ሰጣችሁ እናንተን ኃጥአንን ቁርጥ ፍርድ ያገኛችኋል ጻድቃን ከኃጥአን የተነሳ አትፍሩ እንደወደዳችሁ ከእነርሱ ላይ ፍርድን ታደርጉባቸው ዘንድ እግዚአብሔር ዳግመኛ በእጃችሁ ይጥላቸዋልና እንዳትፈቱ ሆናችሁ ግዝትን ለምትገዘቱ እንዳትፈቱ ሆናችሁ ግዝትን ለምትገዘቱ ለእናንተ ወየውላችሁ ስለ ኃጢአታችሁ ድህነት ከእናንተ ራቀ ለባልንጀራችሁ ክፉ ምላሽ ለምትመልሱ ለእናንተ ወየውላችሁ እንደ ሥራችሁ መጠን ፍዳውን ትቀበላላችሁና ሐሰት ለምትመሰክሩ ለበደልም ለምትገቧት ለእናንተ ወየውላችሁ ፈጥናችሁ ትጠፋላችሁና እናንተ ኃጥአን ወየውላችሁ ጻድቃንን ታሳድዷቸዋላችሁና እናንተ በእነርሱ እጅ ትወድቃላችሁና ከአመጽም የተነሳ ትሰደዳላችሁና የእነርሱም ቀንበር በእናንተ ይጸናልና ጻድቃን ይህን ተስፋ አድርጉ ኃጥአን ከፊታችሁ ፈጥነው ይጠፋሉና እንደ ወደዳችሁም ስልጣን በእነርሱ ላይ ይሆንላችኋልና
ኃጥአንም መከራ በሚቀበሉበት ቀን የእናንተ ልጆች እንደ አሞሮች ከፍ ይላሉ፣ ይነሳሉ። ማረፊያችሁም በጥምብ አሞራ ቦታ ይልቅ ይርቃል። ወጥታችሁም ከአመፀኞች ፊት የተነሳ ወደ ጉድጓድና ወደ አለቱ ንቃቃት እንደ ሽኮኮ ለዘለዓለም ትገባላችሁ። በእናንተም ላይ ይጮኻሉ። ይህ ኃጢአታችሁ በእናንተ ምስክር ይሆንባችኋል እንጂ እናንተ እንደ እነርሱ አትሆኑም። ከኃጥአንም ጋር አንድ ሆናችሁ እንደ ሄሌም ያለቅሳሉ። መከራን የምትቀበሉ እናንተ ግን አትፍሩ፣ ድህነት ይሆንላችኋል፣ የበራ ብርሃንም ለእናንተ ያበራላችኋል። ከሰማይም የዕረፍት ቃልን ትሰማላችሁና። ኃጥአን ወየውላችሁ፣ ባለጸግነታችሁ ጻድቃንን ያስመስላችኋልና፣ ልቦናችሁም ኃጥአን እንደሆናችሁ ይዘልፋችኋልና። ይህም ነገር ለክፋታችሁ መታሰቢያ በአንተ ላይ ምስክር ይሆናል። የስንዴውን ፍሬ የምትበሉ ከምንጩም መነሻ ኃይልን የምትጠጡ የተዋረዱትንም በኃይላችሁ የምትረግጧቸው ወየውላችሁ። ሁል ጊዜ ውሃን የምትጠጡ ወየውላችሁ፣ ፍዳን ፈጥናችሁ ትቀበላላችሁና የሕይወትንም ምንጭ ትታችኋልና ፈጽማችሁ ትጠፋላችሁ። አመፅንና ሽንገላን ጽርፈትንና ይህንን የምትሰሩ ወየውላችሁ። ይህም በእናንተ ላይ ለከፋው መታሰቢያ ይሆናል። ጻድቁን በኃይል የምትቀጠቅጡት ኃያላን ወየውላችሁ። የጥፋታችሁ ቀን ትመጣለችና በእነዚያም ወራት በፍርዳችሁ ቀን ብዙዎችና ደጎች ወራቶች ለጻድቃን ይመጣሉ። ምዕራፍ 37 ጻድቃን እመኑ ኃጥአን ለስድብ ይሆናሉና በአመፅም ቀን ይጠፋሉና። ልዑል የእናንተን ጥፋት ያስባል፣ መላእክትም በሰማይ በእናንተ ጥፋት ላይ ደስ ይላቸዋልና ይህ የታወቀ ይሆንላችኋል። ኃጥአን ምን ታደርጉ ዘንድ አላችሁ? የጻድቃን ጸሎታቸውን ቃል በምትሰሙበት ጊዜ በዚያ የፍርድ ቀን ወዴትስ ትሸሻላችሁ? በእነዚያም ወራት የቅዱሳን ጸሎት ወደ እግዚአብሔር ትደርሳለች። በእናንተ ግን የቅጣታችሁ ወራት ይደርስባችኋል። ያመጻችሁ ነገር ሁሉ በገናናው በቅዱሱ ፊት ይነበባል፣ ፊታችሁም ያፍራል። በአመጽ የጸና ሥራ ሁሉ ይጣላል። በባህርና በየብስ መካከል ያላችሁ ክፉ መታሰቢያችሁም በላያችሁ ያለባችሁ ኃጥአን ወየውላችሁ። በእውነት ያይደለ ብርንና ወርቅን የምትሰበስቡ ባለጸግነትን በለጸግን ገንዘብም በዛልን የወደድነውም ሁሉ ገንዘብ አደረግን የምትሉ እናንተ ወየውላችሁ። ብሩን ሰብስበን በሳጥኖቻችን መልተናል፣ በቤታችንም ያሉ አዳራሾች እንደ ውሃ በዝተውልናል። አሁን ያሰብነውን እናድርግ የምትሉ እናንተ ወየውላችሁ። ሐሰታችሁ እንደ ውሃ ይፈሳል፣ ባለጠግነታችሁ አይኖርላችሁምና፣ ነገር ግን ከእናንተ ፈጥኖ ይጠፋል። ሁሉን በአመጽ ሰብስባችሁታልና እናንተም ለታላቅ እርግማን ትሰጣላችሁ። ዛሬ እኔ ለብልሆችና ለሰነፎች እምልላችኋለሁ፣
በምድር ላይ ብዙ ነገር ታያላችሁና እናንተ ወንዶቹ ከሴቶቹ ይልቅ ጌጥን ታጌጣላችሁና ይልቁንም ከድንግሊቱ ይልቅ ብዙ መልክ ያለውን ጌጥ ታደርጋላችሁና በመንግስትና በገናናነት በስልጣንም በብርና በወርቅ በነጭ ሐርም በክብርም ታጌጣላችሁ መብሎችም እንደ ውሃ ይፈሳሉ ስለዚህ ትምህርትና ጥበብ የላቸውም በዚያም ከገንዘባቸውና ከጌትነታቸው ከክብራቸውም ሁሉ ጋር አንድ ሆነው ይጠፋሉ በስድብና በችጋር በታላቅ በቀልም ነፍሳቸው ወደ እሳት ጉድጓድ ትወድቃለች ኃጥአን ተራራው ወንድ ባህሪ እንዳልነበረ እንግዲህም ወዲህ እንደማይሆን ኮረብታም ለሴት ሴት ባህሪ እንዳይደለች ለናንተ ማልሁላችሁ እንደዚሁም ኃጢአት በምድር ላይ አልተላከችም ነገር ግን ሰዎች ከራሳቸው ፈጠሯት እርሷንም የሰሯት ሰዎች ለታላቅ መርገም ይሆናሉ ለሴትም ምክንያት አልተሰጣትም ነገር ግን በእጇ በሰራችው ሥራ ልጅ ሳትወልድ ትሞታለች ኃጥአን በቅዱሱና በገናናው ማልሁላችሁ ክፉ ሥራችሁ ሁሉ በሰማያት የተገለጠ ነውና የተከደነና የተሰወረ የግፍ ሥራም የላችሁምና በመንፈሳችሁ አታስመስሉ በሰማይም በልዑሉ ፊት በየቀኑ ይጻፍ ዘንድ ያለውን ኃጢአታችሁን ሁሉ እንደማታውቁና እንደማታዩ በልቦናችሁ አትናገሩ የምትሰሩትም ግፍ ሁሉ በየቀኑ እስከ ፍርዳችሁ ቀን ይጻፋልና ከዛሬ ጀምሮ ታውቃላችሁ ሰነፎች ወየውላችሁ በስንፍናችሁ ትጠፋላችሁና ጠቢባንንም አትሰሟቸውምና በጎ ነገርም አታገኛችሁምና አሁንም ለጥፋት ቀን የተዘጋጃችሁ እንደሆናችሁ ወቁ ኃጥአን ተፈርዶባችሁ ትሄዳላችሁ እንጂ እንድናለን ብላችሁ ተስፋን አታድርጉ መድንን አታውቁምና ትሞታላችሁ በነፍሳችሁ ለታላቋ የፍርድ ቀን ለታላቋ የፍርድ ቀን ለታላቋ የመከራና የግስቁልና ቀን ተዘጋጅታችኋልና ክፉ ሥራን የምትሰሩ ብሩንዶንም የምትበሉል ልበ ደንዳኖች ወየውላችሁ በልታችሁና ጠጥታችሁ የምትጠግቡትን መልካሙን ነገር ከየት አገኛችሁ ልዑል እግዚአብሔር በምድር ላይ ካበዛው መልካም ሁሉ አይደለምን ነገር ግን ሰላም የላችሁም የአመፅን ሥራ የምትወዷት ወየውላችሁ በጎዋን ነገር ለእናንተ ለምን ተስፋ ታደርጋላችሁ በጻድቃንም እጆች ተላልፋችሁ ትሰጡ ዘንድ እንዳላችሁ ወቁ አንገቶቻችሁን ቆርጠው ይገድሏቸዋል አይራሩላችሁም በጻድቃን መከራ ደስ የሚላችሁ ወየውላችሁ ለእናንተ መቃብር አይቆፍርላችሁምና የጻድቃንን ነገር የምትንቁ ወየውላችሁ የሕይወት ተስፋ አይሆንላችሁምና ሐሰት ነገርንና የዝንጎችን ነገር የምትጽፉ ወየውላችሁ እነርሱ ስንፍናን እንዲሰሟትና እንዳይዘነጓት ሐሰታቸውን ይጽፋሉና ሰላምም አይሆንላቸውም ነገር ግን ሳይዘገዩ ፈጥነው ሞትን ይሞታሉ ኃጢአትን የምትሰሩ የሐሰትን ነገር የምታመሰግኑ የምታከብሩ ወየውላችሁ በዚህም ጠፋችሁ
በዚሁም ጠፋችሁ። ሕይወትና በጎ ነገርም የላችሁም። የቅን ፍርድ ነገሮችን የሚለዋውጡ ወየውላችሁ። የዘላለም ሥርዓትን ይለውጣሉ። ራሳቸውንም ኃጢአተኞች እንዳልሆኑ የሚያደርጉ በምድር ላይ ይረገጡ ዘንድ አላቸው። ምዕራፍ 38 ጻድቃን በእነዚያ ወራቶች ለመታሰቢያ ጸሎታችሁን ተቀበሉ ዘንድ ተዘጋጁ። ኃጥአን በልዑሉ ፊት ኃጢአትን ለመታሰቢያ እንደሚያኖር እና እናንተ በመላእክት ፊት ምስክሮች አድርጋችሁ አኑሯት። በእነዚያም ወራት አሕዛብ ይታወካሉ። በጥፋትም ቀን የአሕዛብ ዘመዶች ይነሳሉ። በእነዚያም ወራት የተቸገሩ ይወጣሉ፣ ልጆቻቸውንም ይነጥቃሉ፣ ልጆቻቸውንም ይጥሏቸዋል። ከእነርሱም ልጆቻቸውን ያስወርዳሉ። እየጠቡም ሳሉ ልጆቻቸውን ይጥሏቸዋል። ወደ እነርሱም አይመለሱም፣ ለሚወዷቸውም አይራሩላቸውም። ዳግመኛም ለእናንተ ለኃጥአን እኔ አምልላችኋለሁ፣ የማይገታ ደም ለሚፈስባት ቀን ኃጢአት ተዘጋጅታለችና ለድንጋይም ይሰግዳሉ። የወርቁንና የብሩን የእንጨቱንና የሸክላውን ምስልም ይሠራሉ። ለረከሱ መናፍስትና ለክፉዎች አጋንንት ለጣዖቱም ሁሉ ለመስገጃውም ሁሉ ይሰግዳሉ። ከእነርሱም ረድኤት ሁሉ አይገኝም። ስለ ልቦናቸው ድንቁርና ይዘነጋሉ፣ በልቦናቸውም ፍርሃትም ዓይኖቻቸው ይጋረዳሉ። ሕልማቸውንም በማየት ይረሳሉ ይፈራሉም። ሥራቸውን ሁሉ በሐሰት ሰርተዋልና ለድንጋዩም ሰግደዋልና ፈጥነውም ይጠፋሉና። በእነዚያም ወራቶች የጥበብን ነገር የሚቀበሉና የሚያውቋት ሁሉ ብፁዓን ናቸው። የልዑልንም ሥራዎች ይሠሯቸዋል፣ በጽድቅም መንገድ ይሄዳሉ። እነርሱ ይድናሉና ከሚዘነጉ ሰዎች ጋር አይዘነጉም። ለወንድማችሁ ክፉን የምትዘረጉ ወየውላችሁ፣ በሲኦል ትጠፋላችሁና። የኃጢአትንም የተንኰልን መሠረት የምትሠሩ በምድርም ላይ የምታሳዝኑ ወየውላችሁ፣ በእርሱ ትጠፋላችሁና። በባዕድ ገንዘብ ቤታችሁን የምትሠሩ ወየውላችሁ፣ ሥራቸውም ሁሉ ጡብ ነው፣ የኃጢአትም ድንጋይ ነው። ሰላም እንደሌላችሁም እኔ እነግራችኋለሁ። ለዘላለም የሚኖር የአባቶቻቸውን ድንበር ርስት ለሚያፈርሱ ወየውላቸው፣ ለእነርሱም ዕረፍት አይደረግላቸውምና ልቦናቸውን ወደ ጣዖት ይወስዱታል። ዓመፅን የምትሠሯትና ግፍን የምትረዷት እስከ ታላቋ የፍርድ ቀንም ድረስ ባልንጀሮቻችሁን የምትገድሉ ወየውላችሁ፣ ክብራችሁን ይጥላልና በልቦናችሁም ክፋትን ይጨምራልና። ሁላችሁንም በሰይፍ ያጠፋችሁ ዘንድ የቁጣውን መንፈስ ያስነሳል። ቅዱሳንና ጻድቃን ሁሉ ኃጢአታችሁን ያስባሉ። በእነዚያም ወራቶች አባቶች ከልጆቻቸው ጋር በአንድ ቦታ ይገደላሉ። ወንድሞች ከወንድሞቻቸው ጋር ደማቸው እንደ ፈሳሽ ውሃ እስኪፈስ ድረስ በሞት ይወድቃሉ። ሰው ይገድለው ዘንድ በመራራት ከልጁና ከልጅ ልጁ እጁን አይከለክልምና፣ ኃጢአተኛውም ከከበረ ወንድሙ እጁን አይከለክልም። ከንጋትም ጀምሮ ፀሐይ እስኪገባ ድረስ ይዋጋሉ። ፈረስም በኃጥአን ደም ውስጥ እስከ እምቢያጎሱ ድረስ ይሄዳል።
ሰረገላም እስከ ራሷ ድረስ ትሰጥማለች። በእነዚያም ወራቶች መላእክት ወደሚሰወሩበት ቦታ ይወርዳሉ፣ ኃጢአትም የሚረዷትንም ሁሉ ወደ አንድ ቦታ ይመልሷቸዋል። ልዑልም በኃጥአን ሁሉ ታላቅ ፍርድን ይፈርድ ዘንድ በዚያች ቀን ይነሳል። ከቅዱሳን መላእክትም በቅዱሳንም በጻድቃንም ላይ ጠባቂዎችን ይሰጣል። እነርሱም ክፋት ሁሉ ኃጢአትም ሁሉ ጨርሶ እስኪጠፋ ድረስ እንደ ዓይን ብሌን ይጠብቋቸዋል። ጻድቃን ረዥም እንቅልፍ ቢተኙም የሚፈሩት ነገር የላቸውም። ጠቢባን እውነተኛ ነገርን ያያሉ። የዚህ ዓለም ልጆችም የዚህችን መጽሐፍ ነገር ሁሉ ያስተውላሉ። ባለጸግነታቸውም በኃጢአታቸው በሚወድቁበት ጊዜ ሊያድናቸው እንደማይችል ያውቃሉ። ኃጥአን በጽኑ መከራ ላይ ጻድቃንን በምታስጨንቋቸው ጊዜ ወየውላችሁ። በእሳትም ታቃጥሏቸዋላችሁ። እናንተ እንደሰራችሁ ፍዳውን ትቀበላላችሁ። ክፉንም ነገር ልብ ታደርጉ ዘንድ የምትተጉ ልበ ግልብጦች ወየውላችሁ። ፍርሃትም ያገኛችሁ ዘንድ አላችሁ፣ የሚረዳችሁም የለም። ኃጥአን ወየውላችሁ፣ በአፋችሁ ነገር ላይና ሥራን በዘነጋችሁባቸው በእጆቻችሁ ሥራ ላይ በእሳት ወላፈን ትቃጠላላችሁና። አሁንም እወቁ፣ መላእክት በሰማይ ከፀሐይ እና ከጨረቃ ከከዋክብትም የተነሳ ስለ ኃጢአታቸው ሥራችሁን ይመረምራሉና በምድር ላይ በጻድቃን ዘንድ ፍርድን ታደርጉባቸዋላችሁና ደመናውን ጉሙን ሁሉ ጠሉንና ዝናቡንም በእናንተ ያዳኝባችኋል። ወደ እናንተ እንዳይወርዱ ሁሉ ከእናንተ ይከለክላሉና በኃጢአታችሁ አያስቡምና። አሁንም ዝናብ ወደ እናንተ መውረድን እንዳይከለከል ጠልም ከእናንተ ወርቅንና ብርን ተቀብሎ እንዲወርድ ለዝናብ እጅ መንሻ ስጡ። ውርጭና አመዳይ የእነርሱም ቅዝቃዜ የአመዳይ ነፋሳትም ሁሉ የእነርሱም ጭንቅ ሁሉ ቢወድቁባችሁ በእነዚያ ወራቶች በፊታችሁ መቆም አይቻላችሁም። መጽሐፈ ሄኖክ ምዕራፍ 39 የሰማይ ልጆች ሁሉ ሰማይን ተረዷት፣ የልዑልንም ሥራ ሁሉ ተረዱ። ከእርሱም የተነሣ ፍሩ፣ በፊቱ ክፉ ነገርን አትስሩ። ከእነርሱ የተነሣም ፍሩ። የሰማይ ደጃፍን ቢዘጋ ዝናቡንም ጠሉንም በምድር ላይ እንዳይወርድ በእናንተ ምክንያት ቢከለክል ምን ታደርጉ ዘንድ አላችሁ? መዓቱንና በእናንተ ላይ በሥራችሁ ሁሉ ላይ ቢልክ እርሱን እናንተ የምትማልዱት አይደላችሁምን? በቸርነቱ ላይ ታላቅና የጸኑ ነገሮችን ትናገራላችሁና ሰላም የላችሁም። ከማዕበሉ የተነሣ እንደሚታወኩ መርከቦቻቸውም ከነፋሳት የተነሣ እንደሚነዋወጡ እንደሚጨነቁ መርከብ የሚሄዱ ነገሥታትን አታያቸውምን? መልካሙ ገንዘባቸውም ሁሉ ከእነርሱ ጋር ወደ ባህር ይወጣልና ስለዚህ ይፈራሉ። ባህር ትውጣቸዋለችና በውስጧም ይጠፋሉና በልቦናቸው በጎ ነገርን አያስቡም። ባህሯ ሁሉ ውሃዎቿን ሁሉ መነዋወጧንም ሁሉ የልዑል ሥራ አይደለምን? እርሱ ሥራዋንና ውሃዎቿን ሁሉ ወሰነ፣ ሁለመናዋንም ባሸዋ ገደበ።
በተግዛዙም ፈርታ ትደርቃለች። አሳዎቿም ሁሉ ይሞታሉ፣ በውስጧም ያለ ሁሉ ይሞታል። በምድር ያላችሁ እናንተ ኃጥአን ግን አትፈሩትም። ሰማይንና ምድርን በውስጣቸው ያለውንም ሁሉ የፈጠረ እርሱ አይደለምን? በየብስና በባህር ለሚንቀሳቀሱ ሁሉ ትምህርትንና ጥበብን የሰጠ ማን ነው? በመርከብ የሚሄዱ እነዚያ ባህርን የሚፈሩ አይደለምን? ኃጥአን ግን ልዑልን አይፈሩትም። በእነዚያ ወራቶች አስጨናቂ እሳትን በላያችሁ ቢጨምር ወዴት ትሸሻላችሁ? በየትስ ትድናላችሁ? ቃሉንም በእናንተ ላይ በሚያኖር ጊዜ የምትደነግጡና የምትፈሩ አይደለምን? ብርሃናትስ ሁሉ በታላቅ ፍርሃት የሚደነግጡና የሚታወኩ አይደለምን? ምድርስ ሁላ በታላቅ ፍርሃት የምትደነግጥ የምትንቀጠቀጥና የምትቸኩል አይደለምን? መላእክትም ሁሉ የታዘዙትን ይፈጽማሉ፣ ከክብር ጌታም ፊት ሊሰወሩ ይወዳሉ። የዓለም ልጆች ይርዳሉ ይታወካሉ። እናንተም ኃጥአን ለዘላለም የተረገማችሁ ናችሁ፣ ሰላምም የላችሁ። እናንተ የጻድቃን ነፍሳት አትፍሩ፣ እናንተም በእውነት የሞታችሁ ተስፋ አድርጉ። ነፍሳችሁ በታላቅ መከራና ጩኸት በልቅሶና ሐዘን ወደ ሲኦል ስለወረደች አትዘኑ። ሥጋችሁም በሕይወታችሁ እንደ ቸርነታችሁ አላገኘም። ነገር ግን ጊዜው ኃጥአን የተባላችሁበት ነበር፣ የመርገምና የመከራም ጊዜ ነበር። በምትሞቱበትም ጊዜ ኃጥአን በእናንተ ላይ እንዲህ ይላሉ፣ ጻድቃን እኛ እንደ ሞትን ሞቱ፣ በሥራቸውስ ጥቅማቸው ምንድነው? እነሆ በሐዘንና በመከራ እንደኛ ሞቱ፣ ከኛስ ብልጫቸው ምንድነው? ከዛሬም ጀምሮ ተካከልን፣ ምንስ ያገኛሉ? ለዘላለምስ ምን ያያሉ? እነሆ እነርሱ ሞተዋልና ከዛሬ ጀምሮ ለዘላለም ብርሃንን አያዩምና። እናንተ ኃጥአን እንዲህ እላችኋለሁ፣ መብልና መጠጥ፣ ቅሚያና ኃጢአት፣ ሰውን መግፈፍና ገንዘብ ማጠራቀም፣ ደግ ዘመን ማየትም በቃችሁ። ፍጻሜያችሁ እንዴት ሰላም እንደሆነ ጻድቃንን አያችኋቸውን? እስከ ዓለም ሞታቸው ድረስ ግፍ ሁሉ በእነርሱ ላይ አልተገኘምና ጠፉ። ተፈጥረውም እንዳልተፈጠሩ ሆኑ፣ ሰውነታቸውንም በመከራ ወደ መቃብር ወረዱ። ምዕራፍ 40 ዛሬም እኔ በታላቅ ጌትነቱና ክብሩ በክብረ መንግሥቱና በገናናነቱ ለእናንተ ለጻድቃን እምላለሁ። ይህንም ምስጢር እኔ ያውቃለሁና በሰማይ ሰሌዳ ያለውን አንብቤያለሁና ቅዱሳን የጻፉትንም አይቻለሁና አምልላችኋለሁ። በጎ ነገር ሁሉ ደስታውና ክብሩም ተዘጋጅቶላቸዋልና ስለ እነርሱ በውስጣቸው ተጽፏልና ተቀርጾ አገኘው። በእውነትና በቀና ነገር በብዙም በጎነት ለሞቱ ሰዎች ነፍሳት ተጻፈላቸው። የድካማችሁም ዋጋ ይሰጣችኋል፣ እድላችሁም ከሕያዋን እድል ይበልጣል። ስለ ጽድቅ የሞታችሁ የእናንተ ነፍስ ትድናለች። ነፍሶቻቸውም ደስ ይላቸዋል፣ ሐሴትም ያደርጋሉ። መታሰቢያቸውም በእግዚአብሔር ፊት ለልጅ ልጅ ዘመን ይኖራል። አሁንም መከራቸውን አትፍሩ። የሞታችሁ ኃጥአን በኃጢአታችሁ በምትሞቱበት ጊዜ ወየውላችሁ። እንደናንተም ያሉ በእናንተ ላይ እንዲህ ይላሉ፣ ኃጥአን ብፁዓን ናቸው፣ ዘመናቸውም ሁሉ አይተዋልና። ዛሬም
በበጎነትና በባለጠግነት ሞቱ። መከራውንና ሰልፉንም በሕይወታቸው አላዩም። በጌትነትም ሞቱ። በሕይወታቸውም ፍርድ አልተደረገባቸውም። ነፍሶቻቸው ወደ ሲኦል እንደሚወርዱ ክፋታቸውም ጽኑ መከራ እንደሚሆንባቸው አታውቋቸውምን? ሰውነታችሁም በጨለማና በወጥመድ በሚነድ ወላፈንም ወደ ጽኑ ፍርድ ትገባለች። ጽኑ ፍርድም በዓለም ትውልድ ሁሉ ትሆናለች። ሰላም የላችሁምና ወየውላችሁ። በሕይወት ላሉ ለጻድቃንና ለደጋጎች እንዲህ አትበሏቸው። በደከምንበት ወራት ድካምን ደከምን፣ መከራውን ሁሉ አየን። ብዙ መከራዎችንም ተቀበልን። ጨርሰን ጠፋን፣ አነስን። ሰውነታችንም አነሰች፣ ጠፋንም። በነገርም የሚረዳን የለም። በሥራም ደከምን፣ ምንም አላገኘንም። ተጨነቅን፣ ጠፋንም። ከዛሬ ነገ ሕይወትን እናይ ዘንድ ተስፋ አደረግን። ራስ ልንሆን ተስፋ አደረግን፣ ነገር ግን ጅራት ሆንን። ስንሰራ ደከምን፣ ነገር ግን በድካማችን ላይ ግዳጃችንን አልፈጸምንም። ለኃጥአንም በብሎችን ሆንን፣ አመፀኞችም ቀንበራቸውን አከበዱብን። እኛን የሚጠሉንና የሚወጉን በእኛ ሰለጠኑብን። ለሚጠሉን አንገታችንን ዝቅ አደረግን፣ እነርሱ ግን አራሩልንም። ከእነርሱ እንሸሽና እናርፍ ዘንድ እንድንሄድ ወደድን። ከእነርሱም ሸሽተን የምንድንበት አላገኘንም። በመከራችን ጊዜ በአለቆች ዘንድ ከሰስናቸው። በሚጠሉንም ላይ ጮህን፣ ጩኸታችንን ግን አልሰሙንም። ቃላችንንም ሊሰሙን አይወዱም። የሚቀሙንን፣ የሚበሉብንን፣ ያጎደሉብንን ይረዷቸዋል። ግፋቸውንም ይሰውሩላቸዋል። ቀንበራቸውን ከእኛ አያወጡም። ነገር ግን ይበሉናል፣ ይበትኑናል፣ ይገድሉናል። ሞታችንንም ይሰውራሉ። እጃቸውንም ከእኛ ላይ ያነሱ ዘንድ አላሰቡም። ጻድቃን እምልላችኋለሁ፣ መላእክት በገናናው ጌትነት ፊት በሰማይ ስለ እናንተ በጎ ያስባሉና ስሞቻችሁም በገናናው ጌትነት ፊት ይጻፋሉ። አስቀድሞ በክፋትና በድካም ጎስቁላችኋልና ተስፋን አድርጉ። አሁንም እንደ ሰማይ ብርሃን አብርታችሁ ትታያላችሁ። የሰማይ ደጃፍም ይከፈትላችኋል፣ ጩኸታችሁም ይሰማል። ለፍርድ ጩኸት ይገለጥላችሁማል። ችግራችሁም ሁሉ ከመላእክት የሚነጥቋችሁንም ከሚረዷቸው ሁሉ ይመረምራልና እንደ መላእክት በሰማይ ታደርጓት ዘንድ ታላቅ ደስታ ትሆንላችኋለችና ተስፋ አድርጉ። ተስፋችሁን አትተዉ፣ በታላቅ የፍርድ ቀን ትሰወሩ ዘንድ ያላችሁ አይደለምን? እንደ ኃጥአንም ሆናችሁ አትገኙም። ከእናንተ ወዲያ የዘላለም ፍርድ ለዓለም ትውልድ ሁሉ ትሆናለች። አሁንም ጻድቃን ኃጥአንን በፈቃዳቸው ጸንተውና ተዘጋጅተው በምታዩአቸው ጊዜ አትፍሩ። ከሰማይ ሰራዊት ጋር አንድ ትሆኑ ዘንድ አላችሁና ከእነርሱ ግፍ ራቁ እንጂ ከእነርሱ ጋር አትተባበሩ። እናንተ ኃጥአን ኃጢአታችን ሁሉ አይመረመርም አይጻፍብንም ትላላችሁ። ነገር ግን ኃጢአቶቻችሁ ሁሉ በየቀኑ ይጻፉ ዘንድ አላቸው። አሁንም ብርሃንና ጨለማ፣ ቀንና ሌሊት ኃጢአታችሁን ሁሉ ይገልጡባችኋልና እኔ አሳያችኋለሁ። በልቦናችሁም አትዘንጉ፣ አትዋሹም። የፍርድንም ነገር አትመልሱት፣ የቅዱሱንና የገናናውንም ነገር ሐሰት አታድርጉት። ጣዖታችሁንም አታክብሩት።
ሐሰታችሁ ሁሉ ዝንጋታችሁም ሁሉ ለታላቅ ኃጢአት እንጂ ለጽድቅ አይደለችምና ዛሬም እኔ ይህን ምስጢር አውቄዋለሁ። ብዙዎች ኃጥአን የፍርድን ነገር ይመልሳሉና ይገለብጡማልና ክፉዎችንም ነገር ይናገራሉ። ታላላቅ ልብ ወለድንም በሐሰት ፈጥረው ይናገራሉ። በነገራቸውም ላይ መጽሐፎችን ይጽፋሉ። ነገር ግን ነገሮቼን ሁሉ በቅንነት በአንደበቶቻቸው ቢጽፉ ኖሮ ከነገሮቼም ባይለውጡና ባያጎድሉም ስለ እነርሱ አስቀያሚ ያዳኘሁባቸውን ሁሉ በቅንነት በጻፉ ነበር። ሌላ ምስጢርንም አውቃለሁ። ለጻድቃንና ለጠቢባን ስለ ደስታና ስለ ቅን ፍርድ ስለ ብዙ ጥበብም መጻሕፍት ይሰጧቸዋልና ለእነርሱ መጻሕፍት ይሰጣሉ። እነርሱም ያምኑባቸዋል፣ በእነርሱም ደስ ይላቸዋል፣ ሐሴትም ያደርጋሉ። ከእነርሱም የእውነት መንገዶችን ሁሉ ያወቁ ጻድቃን ሁሉ ዋጋቸውን ያገኛሉ። በእነዚያም ወራት ጌታ እንዲጠራቸውና ጥበባቸውን ለምድር ልጆች እንዲያሰሙ እንዲህ አለ። እናንተ መሪዎቻቸው ናችሁና በምድርም ሁሉ ላይ ስጦታዎች ናችሁና አሳዩአቸው። እኔና ልጄ በእውነት መንገዶች በሕይወታቸው ከእነርሱ ጋር ለዘላለም አንድ እንሆናለን። ሰላምም ይሆንላችኋል። የእውነት ልጆች በእውነት ደስ ይበላችሁ። ምዕራፍ 41 ከብዙ ቀንም በኋላ ልጄ ማቱሳላ ለልጁ ላሜ ሚስት አጋባው። ከእርሱም ጸንሳ ወንድ ልጅን ወለደች። ሰውነቱም እንደ በረድ ነጭ ሆነ፣ እንደ ጽጌረዳም ቀይ ነው። የራሱም ጠጉር እንደ ባዘቶ ነጭ ነው፣ የተሸራሸረም ነው። ዓይኖቹም ያማሩ ናቸው። ዓይኖቹንም በገለጠ ጊዜ ቤቱን ሁሉ እንደ ፀሐይ አበራ። ቤቱም ሁሉ ፈጽሞ በራ። ከአዋላጂቱም እጅ በተነሳ ጊዜ አፉን ከፈተ፣ የጽድቅ ጌታንም ክብር ተናገረ። አባቱ ላሜም ከእርሱ የተነሳ ፈርቶ ሸሸ። ወደ አባቱም ወደ ማቱሳላ መጣ፣ እንዲህም አለው፣ እኔ ልውጥ ልጅ ወለድሁ፣ እንደ ሰውም አይደለም፣ የሰማይ መላእክት ልጆችንም ይመስላል። ፍጥረቱም ልዩ ናት፣ እንደኛም አይደለም። ዓይኖቹም እንደ ፀሐይ ጨረር ናቸው፣ ፊቱም የበራ ነው። ከመላእክት ነው እንጂ ከእኔ ያልተወለደ ይመስለኛል። እኔስ በምድር ላይ በዘመኑ ድንቅ ሥራ እንዳይሰራ ብዬ እፈራለሁ። አሁንም አባቴ ወደ አባታችን ወደ ሄኖክ ትሄድና እውነቱን ከእርሱ ትሰማ ዘንድ እማልድሃለሁ፣ እለምንሃለሁ፣ መኖሪያው ከመላእክት ጋር ነውና አለው። ማቱሳላም የልጁን ነገር በሰማ ጊዜ እኔ በዚያ እንዳለው ሰምቷልና ወደ ምድር ዳርቻ ወደ እኔ መጣ፣ ጮኸ። እኔም ቃሉን ሰማሁት፣ ወደ እርሱም መጣው። ወደ እኔ መጥተሃልና ልጄ እነሆ አለሁ አልሁት። እርሱም መለሰልኝ እንዲህም አለኝ፣ ስለ ታላቁ ነገርና ስለ ቀረብሁበት አስጨናቂ ራእይ ወደ አንተ መጣሁ። አሁንም አባቴ ወይ ስማኝ። መልኩና ፍጥረቱ እንደ ሰው ፍጥረት ያልሆነ፣ መልኩም ከበረዶ ይልቅ የሚነጣ ከጽጌረዳ የሚቀላ፣ የራሱም ጠጉር ከነጭ ባዘቶ ይልቅ የሚነጣ፣ ዓይኖቹም እንደ ፀሐይ ጨረር የሚያበሩ ልጅ ለልጄ ላሜ ተወልዷልና። ዓይኖቹን በገለጠ ጊዜ ቤቱ ሁሉ አበራ። ከአዋላጂቱም እጅ ተነስቶ አፉንም ፈትቶ የሰማይን ጌታን አመሰገነው። አባቱ ልጄ ላሜህም ፈርቶ ወደ እኔ ሸሸ።
ከሰማይ መላእክት የተወለደ አስመሰለው እንጂ ከእርሱ እንደተወለደ አላመነም። እነሆ እውነቱን ትረግረኝ ዘንድ እኔ ወደ አንተ መጣሁ አለ። እኔም ሄኖክ ስለ እርሱ መለስኩ እንዲህም አልሁት፣ እግዚአብሔር በምድር ላይ አዲስ ነገርን ያደርጋል። የአባቴ ያሬድ የልጁ ወገኖች ከሰማይ በላይ ያለ የጌታን ቃል ተላልፈዋልና ይህን በራእይ ፈጽሜ አይቼ ነገርሁ። እነኋቸው ኃጢአትን ይሰራሉ፣ ሥርዓቱንም ይተላለፋሉ፣ ከሴቶችም ጋር አንድ ሆኑ፣ ከእነርሱም ጋር ኃጢአትን ይሰራሉ፣ ከእነርሱም ሚስቶችን አገቡ፣ ከእነርሱም ልጆችን ወለዱ። በምድርም ሁሉ ላይ ታላቅ ጥፋት ይደረጋል፣ የጥፋት ውሃም ይወርዳል። ታላቁም ጥፋት በአንዱ ዓመት ይደረጋል። ለእናንተም የተወለደው ልጅ ይህ ነው። እርሱ በምድር ላይ ይቀራል፣ 3 ልጆቹንም ከእርሱ ጋር ይድናሉ። በምድር ላይ ሰው ሁሉ በሚሞትበት ጊዜ እርሱ ይድናል። ልጆቹም አርበኞችን ይወልዳሉ። እነዚህም ሥጋውያን እንጂ መንፈሳውያን አይደሉም። ታላቅ መቅሰፍትም በምድር ላይ ይደረጋል። ምድርም ከጥፋት ሁሉ ትነጻለች። አሁንም የተወለደው ልጅ በእውነት የእርሱ ልጅ እንደሆነ ለልጅ ለላሜ ንገረው። እርሱም ቀሪ ይሆንላችኋልና ስሙን ኖህ ብለህ ጥራው። በእርሱ ዘመን በምድር ላይ ትፈጸም ዘንድ ካላት ከኃጢአት ሁሉና ከአመፃ ሁሉ የተነሳ ወደ ምድር ከምትመጣ ጥፋት እርሱና ልጆቹ ይድናሉ። ከዚህም በኋላ በምድር ላይ አስቀድማ ከተፈጸመችው ይልቅ ፈጽማ የምትበልጥ አመፅ ትደረጋለች። የቅዱሳንን ምስጢራት አውቃለሁና እርሱ እግዚአብሔር ገልጦልኛልና አስረድቶኛልምና። በሰማይ ሰሌዳም አነበብኩ አስተዋልሁም። እውነተኛ ትውልድ እስክትነሳ ድረስ ትውልድ ከትውልድ ይልቅ አብልጣ ትበድላለች። በእነርሱ ላይ የተጻፈውን አየው፣ በደልም ትጠፋለች፣ ኃጢአትም ከምድር ላይ ትርቃለች። በጎ ነገር ሁሉ በእርሷ ላይ ይመጣል። አሁንም ይህ የተወለደው ልጅ በእውነት የእርሱ ልጅ ነውና ሐሰትም አይደለምና ሄደ ለልጅ ለላሜ ንገረው። ማቱሳላም የአባቱ የሄኖክን ነገር በሰማ ጊዜ ሥራውን ሁሉ በስውር አሳይቶታልና ነገሩን ሰምቶ ተመለሰ። እርሱም ምድርን ከጥፋቷ ሁሉ ያሳርፋታልና የዚያን ልጅ ስም ኖህ አለው። ምዕራፍ 42 መጽሐፈ ሄኖክ። ለልጁ ማቱሳላ ከእርሱም በኋላ ለሚመጡና በኋላ ዘመን ሥርዓቱን ለሚጠብቁ ሰዎች ሄኖክ የጻፈው ሁለተኛ መጽሐፍ ነው። የክፉ ሥራ የሚሰሩ ሰዎች እስኪጨረሱ ድረስ የበደለኞችም ሰራዊት እስኪፈጸም ድረስ መልካም የሰራችሁ እናንተ በእነዚያ ወራቶች ትቆያላችሁ። እናንተ ግን ኃጢአት እስክታልፍ ድረስ ደጅ ጥኑ። ስማቸው ቅዱሳን ከተጻፉበት መጽሐፍ ይፋቅ ዘንድ አለውና ዘራቸውም ለዘላለም ይጠፋል፣ ልጆቻቸውም ይሞታሉ። በማይታይም ምድረ በዳ ጮኸው ያለቅሳሉ፣ በእሳትም ይቃጠላሉ። በዚያ ምድር የለምና በጥልቅነቱ የተነሳ ወደ ላይ ማየትን አልቻልሁምና በዚያ ቦታ እንደማይታይ ደመና ያለ ነገርን አየሁ። የእሳቱም ወላፈን ሲነድ አየሁት፣ የሚበራም ነበረ። የሚያበሩ ተራሮችንም የከበቡ ነገሮች ነበሩ። ወዲያና ወዲህ ይታወካሉ፣
ከእኔ ጋር ካሉ ከቅዱሳን መላእክት አንዱን ጠየቅኩት። እንዲህም አልኩት፣ ይህ የሚያበራው ምንድነው? ሰማይ አይደለምና፣ ነገር ግን ብቻውን የሚነድ የእሳት ወላፈን፣ የጩኸትና የለቅሶ የዋይታና የብርቱ ሕማም ቃል ነው። እርሱም እንዲህ አለኝ፣ ይህ ቦታ የምታየው ቦታ የኀጢአን የተሰብሳቢዎች የተሳዳቢዎች ኀጢአትን የሚሰሩ እግዚአብሔር በነቢያት አንደበት ያናገራቸውን በምድር ላይ ይደረጉ ዘንድ ያላቸውን ሁሉ የሚለውጡ ሰዎች ነፍሳት የሚጣሉበት ቦታ ነው። መላእክት ያነቧቸው ዘንድ በኀጣንና በተዋረዱትም ሰዎች መናፍስት ይደርስባቸው ዘንድ ያለውን ያውቁ ዘንድ ከእነርሱ ወገን በላይ በሰማይ የተጻፉና የተቀረጹ አሉና፣ ነገር ግን ሥጋቸውን መከራ ያስቻሉ ከፈጣሪም ዘንድ ዋጋ የተቀበሉ ከክፉ ሰዎችም የተነሳ የተዋረዱ ፈጣሪያቸውንም የወደዱ ወርቅና ብርን በዚህም ዓለም ያለውን ነገር ሁሉ በጎ ነገር ሁሉ አይወዱም፣ ነገር ግን ሥጋቸውን ለመከራ ሰጡ። ከተፈጠሩም ጀምሮ በዚህ ዓለም ያሉ መብሎችን ያልተመኙ ራሳቸውን እንደ ሞተች ሰውነት አደረጉ። ይህም ጠበቁ። ጌታም ብዙ ጊዜ ፈተናቸው። ስሙንም ያመሰግኑት ዘንድ ሰውነታቸውን በንጽሕና ተገኙ። በረከታቸውንም ሁሉ በመጻሕፍት ተናገሩ። እኚህ ከዘላለማዊ ሕይወታቸው ጀምሮ ሰማያዊውን ሲወዱት ከክፉ ሰዎችም መከራን ሲቀበሉ ከእነርሱም ተግዳሮትን ስድብን ሲሰሙ እያመሰገኑኝም ሲጎሳቆሉ ተገኝተዋልና ለየራሳቸው ዋጋቸውን ሰጣቸው። አሁንም ከብርሃን ልጆች የተወለዱ የደጎችን ነፍሳት እጠራለሁ። ለሃይማኖታቸው እንደሚገባ በሥጋቸው ክብርን ላልተቀበሉና በጨለማ ለተወለዱ እለውጣለሁ። ቅዱስ ስሜንም የወደዱትን በብሩህ ብርሃን አወጣቸዋለሁ። እያንዳንዱም እንደ ክብሩ በክብር ዙፋን አስቀምጠዋለሁ። የአምላክም ፍርድ እውነት ነውና ቁጥር በሌላቸው ዘመኖች ያበራሉ። በቅን መንገዶችም ማደሪያ ለምእመናን ሃይማኖት ይሰጣቸዋል። ጻድቃን እያበሩ በጨለማ የተወለዱትን በጨለማ ሲጣሉ ያዩዋቸዋል። ኀጣንም እየጮኹ ጻድቃንን ሲያበሩ ያዩዋቸዋል። እነርሱም በተጻፉላቸው ቀኖችና ዘመኖች ይኖራሉ። የሄኖክ ስውር ራእይ ተፈጸመ። ለእግዚአብሔር ክብር ይሁን ለዘላለሙ።